ብሩኬ አንድ መረዳት ያለብህ ነገር አለ። በዙሪያ ያሉ ሰዎች በአንተ ማደግና ትልቅ ደረጃ መድረስ ቀንተው በምቀኝነት ከተደራጁ ዝም ማለት ያለብህም የሆነ ገደብ ማስያዝ አለብህ። ቤተሰብ ዛሬ በሁለት ነገር ነው የመጣሁትኝ። አንደኛ እንግዲህ በሀይሚ፣ ሁለተኛ ደግሞ በጣም ያበሳጨ ነገር አለ። ስለ ብሩኬ አንዳንድ ነገሮችን እላችኋለሁ። ግን በመጀመሪያ በጣም ተናድጄ ከዛ ወደ ሀይሚ ጋር ጎራ ስል እንዴት እንደሳኩኝ እንዴት ደስ እንዳለኝ የምሬን ነው የምላችሁኝ። እንዴ ሀይሚዬ ችሎታዋን ሳታደንቁ ማለፍ የለባችሁም። አንደኛ፣ ሁለተኛ ደግሞ በዛሬ በሀይሚ ስራ ካልሳቃችሁ ካልተደሰታችሁ መቼም ነው ማስቁትኝ። እንግዲህ አያት ሆና ስተውን ነበር ሙሽዬ ጋር ሄዳ። የምር ይች ልጅ ግን የሆነ ኮፒ የሆነ ሁለተኛ ሀይሚ ኮፒ አላት እንዴ እስከምል ድረስ ማለት ነው። ሪል አያት ሆና ነበር ስትሰራ የነበረው ድምጿ ሆኖ እያንዳንዱ ነገር እሙሽዬ በሳቅ እንባዋ እስከሚመጣ ነው የሳቀችው። እኔም ደግሞ ተመሳሳይ ሜቢ ምናልባት ቪዲዮና ኦዲዮ የተለያየ ስለሆነ ነው እንጂ በጣም ነበር ፈን ስታረገኝ የነበረው። እውነት እንደዚህ ቀጥሉበት። አንደኛ እኛን ማስደስታችሁ፣ ሁለተኛ ሙሽዬ ራሱ አላመነችም። ሲቀጥል ደግሞ የሀይሚ ችሎታ ቤተሰብ፣ ሌላው ብሩኬ አንዳንድ ጊዜ ጣል የሚያደርጋቸው አያት እንዴት ቁሌታም ይባላል እንዲ ብሩኬ አይባልም እኮ ግን ያው ሀይሚ ስለሆነች ነው። እና በጣም ነው ያሳቀች፣ በጣም ነው ፈታ ያረገች። ፕላስ ችሎቷ በቃ ችሎቷ ላይ ነው እኔ ትኩረት ሳረግ የነበረው። እንዴ የሆነ ኮፒ የሆነች ሀይሚ አለ። ብዙ ሰው ፊልም ይሰራል ይተውናል አይደል እንደምናውቀው። የሀይሚ ግን ለእኔ ይለያል። የምሬን ነው የምላችሁ። አለምንም ማጋነን በጣም ጎበዝ ነች፣ ጀግና ነች። የምሬን ነው። እና እንግዲህ በዚሁ አያይዤ ደግሞ በእንደዚህ ፍቅራቸው ላይ ደስታቸው ላይ ሌላ ሰው የሆነ ነገር ሊረብሻቸው የሆነ መንገድ እየጀመረ ስለሆነ ብሩኬ ሀይ ማለት አለብህ። የምር ቅናት ብዙ ነገር ያስደርጋል። ይሄ ደግሞ እነዚህ ሰዎች እየሰሩ ያሉ ስለ ቀኑ እንጂ ብሩኬ ጥፋተኛ ስለሆነ አይደለም። ገባችሁ አይደል? በመጀመሪያ የራስን እህት ቆንጠጥ አድርገን ማያዝ ነበረብህ። ሶሻል ሚዲያ ላይ ብሩኬ ብቻ ነው ታማኝ፣ ብሩኬ ብቻ ነው የምታዩት፣ ብሩኬ ብቻ ነው ሁሉም ቦታ የሚታየው። እናንተ አሰራም እንዲ እንደ ብሩኬ የሚያረጋቸው ነገሮች የሚያዝናናቸው ነገሮች ካስቀና አሰራም ወይ? ለምን ትምቀኛለህ? መስራት እኮ ነው። ልክ እንደሱ እጅ አለ፣ እግር አለ፣ ስልክ አለ፣ ዩቲዩብ አለ፣ ኢንተርኔት አለ። ምንድን ነው እንደዚህ የሚያዘባርቃችሁ? በመጀመሪያ ብሩኬ ዲኤንኤ እናስመርምር ሲል እኮ እሺ ብላችሁ መስማማት ነበረባችሁ፣ ወጣችሁ እኝ ከማለት። ሲቀጥል ሶሻል ሚዲያ ላይ ለምን እህቴን ትናገራላችሁ? ብሩኬን ታምናላችሁ? እህቴ ያልታመነችም እና እኛ ምን አገባን? እና ልናደንቃት ነው እንዴ? አንድ ሴት ልጅ ሳታገባ የትም አርግዛ የመጣችን ሴት ታዲያ ልናደንቃት ነው? ጎበዝ ልንላት ነው? ባህላችን ነው አይደለም። በጣም ያሳሰበኝ ማለት እነሱ ሁሌ ልማዳቸው ነው። ግን ደግሞ ያሳሰበኝ ነገር ምንድን ነው? ብሩኬ ላይ እርምጃ እንወስዳለን። ምን አይነት እርምጃ ልትወስድ ነው? አንተ ማነህ? ምን ፖሊስ ነህ? ሳጅን ነህ? ስከታተላቸው ነበር እያልክ ነበር። እና እህት ታዲያ የሆነ ሩም ገብታ ስተኛ ለምን አልያዝካትም? ለምን አልተከታተልካትም? እዚህ ጋር መጠ እሱ እንደፈለገ ይሆናል። ሜቢ እኔ እንዲያውም ይሄን ነገር ያነሳሳቸው ትናንት አይታችኋል፣ ሀይሚ መኪና ሊገዛ እንደሆነ ያ ነገር አስቀንቷቸዋል። በቃ ቅናትና ምቀኝነት። ቅናት በጥሩ ከሆነ ጥሩ ደረጃ ትደርሳላችሁ፣ ግን በምቀኝነት ከሆነ የምትቀኑት ብሩኬ ዝም ማለት የለብም። ምክንያቱም አንተ ላይ ሌላ ችግር ሊያመጣ ስለሚችል ማለት ነው። ገባ አይደለ? ምቀኝነትና ቅናቶች በጣም ክፉ ናቸው። በጣም ክፉ ከምታስቡት በላይ ብዙ ደረጃ የሚያደርሱት እነዚህ ነገሮች ናቸው። እና ይህን ያልኩበት ምክንያት ደግሞ አንደኛ ያው ከሀይሚና ከብሩኬ በላይም ሶሻል ሚዲያ ገባችሁ አይደለ? በጣም ታዋቂ ፌመስ፣ እንደነሱም ፌመስ የለም። በቲክቶክ ላይ በዩቲዩብ ላይ የሚታወቁ የሚታዩ የሚወደዱ በዛው ይውጣላችሁ። ቅናትም ይሁን መንፈስ በዛው ጮሆም ቢሆን ይውጣላችሁ። እኔ አስረግጬ ነው የምነግራችሁ። ገባችሁ? የብሩኬን ስም ለማጥፋት ትልልቅ ሚዲያዎች ላይ መሄድ እንፈልጋለን። ጥርክ ማን ነው ከሀይሚና ከብሩኬ በላይ? እስኪ ትልቅ ሚዲያ አምጣና አሳየኝ። ገባ? አምጣና በደንብ አሳየኝ። ስሙን ማጥፋት አይደለም ምንም ነገር ብታረጉ ኢየሱስ ስም አይጠፋም። በመጀመሪያ ደረጃ ግን ስሙን አጠፋለን ያሉት ነገር ሳይሆን እኔ ትንሽ እየከነከነኝ ያለው የሰፈራቸው ሰው ነው፣ እዛው አካባቢ ነው፣ እሱ ላይ እርምጃ እንወስዳለን ያሉት ነገር የሆነ ነገር ቢያረጉ እንኳን እነዚህ ሰዎች ተጠያቂ ናቸው። ስለተናገሩት ብቻ ተጠያቂ ናቸው። ገባችሁ አይደለም? እሱ እንደፈለገ ይሆናል። ለእህቴ ካስታ ጠቁላ ተበሳቁላ ምናምን እና ታዲያ እኛ ምን እናርግ ታዲያ? አባቱን ፈልጋ ታምጣ። እውነት ቢኖራችሁ ሲጀመር ዲኤንኤ ሲባል እኮ ተስማሙ ነበር። ብሩኬ ነፃነቴን ፈልገዋለሁ ዲኤንኤ ሲል ኖ ሆነ ያልሽው አይደለ? ከክርስትና በኋላ። ስለዚህ አርፈሽ ተቀመጭ። የምን አትርሱኝ ነው? የምን እዛም ጥልቅ ነው? መስራት ከፈለግሽ ዩቲዩብ ላይ በደህና ነገር ስሪ። ግን ልጁን እያንቆሸሻችሁ አይደለም፣ እንደዚህ እየረገጣችሁ አይደለም።
ስሙን እናስጠፋለን። ትልቅ ሚዲያ ላይ ሄደን እርምጃ እንወስድበታለን። ወንድ አይደለሁም ቀበቶ አልታጠቁም እና ታዲያ እህት እኮ መጀመሪያ ሄዳ ስታረግዝ ነው ወንድነት የተሻረው። ገባ? ወንድም ሆነ ለዛውም ማለት ነው። እስኪም የማን ወንድም ነው ዝም የሚለው? የምትወዳ ከሆነ እህትን ማለት ነው። እስኪ የኔ ወንድም የሆነ አይደለም አርግዤ ቀርቶ ከሆነ ሰንበዲ ጋር ቆሜ ሰዋራ ካየ ምን አይነት ድርጊት ነው የሚያደርጉ? ያን የሚያደርጉት ደግሞ ለሚወዱት እህታቸው ለሚወዱት ሰው ነው እንጂ ለሌላ ነገር አይደለም። ገባ? አሁንም አንተ ለእህት ተቆርቆረህ ሳይሆን የብሩኬ በቃ ተወዳጅነት ነው ያስቀናችሁ፣ እዚህ ደረጃ ያደረሳችሁ፣ የሚያንቀጠቅጣችሁ የእሱ ተወዳጅነት ነው። ሶሻል ሚዲያ ያሉንም ሰዎች መውቀስ አትችሉም። ለምን እሷን ትናገራላችሁ? ብሩኬን ብቻ ታደንቃላችሁ፣ ተወዳላችሁ። እሱ ብቻ ነው እውነት ተናጋሪ። አይ ነው እንዴ? ታዲያ እሱ እኮ እውነትን የተናገረው። እናንተ እውነት ካዛችሁ ሄዳችሁ ማስመርመር ነው። መጀመሪያም እኮ ወልጄ እስከሚመረመር ብላለች። እውነት ካላት ሄዳ ማስመርመር ነው። ገባህ አይደለ? ወንድ ልጅ ወንድ ነው፣ በቃ አለቀ። ሴት ናት ተጎጂዋም ተሸካሚዋም ማሳዳጊዋም። ያንን ስታስብ ደግሞ መጀመሪያ ሄዳ መጋደም አልነበረባትም፣ የመጀመሪያው ፓርት። ሲቀጥል ደግሞ እዚህ ጋር እሱ በቃ እናንተ ሪል በምቀኝነት ደረጃ እንደመጣችሁ የሚያሳየው ስሙን እናስጠፋለን። ሶሻል ሚዲያ እሱ ብቻ ለምን ይታያል እንዴ? ከሰራ በጥሩ ነገር ከመጣ ይታይልሃል። ገባ አይደለን? ዋናው ግን ልብህን አንጻው። ለሰው ክፉ አታስብ። ሰው ላይ ጣትን አጠቁም። መጀመሪያ ገባ? እዚህ ጋር ለብሩኬ ማስተላለፍ የምፈልገው ማለት ነው ከዚህ ነው የሚጀምረው። በነገራችን ክፉ ነገር ከዚህ ከመናገር መጀመሪያ ከማሰብ ከዛ ከመናገር ከዛ ሂደቱ ይቀጥላል። በእጅ ይሰራል፣ በእግር ይካሄዳል። ገባችሁ አይደለ? ስለዚህ ስቶፕ አድርገህ ማስቆም ያለብህ አንተ ነበሩኪ። ምክንያቱም አንድ ጊዜ ሄዳ ዲኤንኤ እምብኝ አለችም አላለችም ሄዳ አስመርምረ ከዛ ወረቀቷን አፈንጫዋ ላይ ጥለ ላሽ ብለህ መሄድ ነው። ገባ አይደለ? እንደዚህ ሰዎች በቃ ድርጊታቸው እንዴት ነው? ሰላም መንሳት ነው አንደኛ። ሁለተኛ ሰውን አላለን ካለበት ሁኔታ ለማውረድ ምንም ነገር ብታደርጉ የሀይሚና የብሩኬ ፍቅር ወይንም ደግሞ ሶሻል ሚዲያ ላይ ያላቸው ክብር ወይንም በእኛ በልብ ውስጥ ያለውን ነገር መቀየር አትችሉም። ገባችሁ? የበለጠ እናንተ እየተጠላችሁ ነው የምትመጡት። ይሄን አስረግጬ ነው የምነግራችሁ። ብሩኬ ደግሞ ራስን ጠብቅ፣ ተጠንቀቅ። በተለይ ደግሞ አሁን ላይ ቡታጅራ ና እንግዲህ ብዙ ነገር እየሰማችሁ ነው ሶሻል ሚዲያ ላይ ትናንት ሰርጉ የነበረ ከዛ በማግስቱ የተገደለ አልሰማችሁም? ይሄ ምንድነው? ቅናት ነው። ገባችሁ አይደል? ቅናትና ምቀኝነት በጣም መጥፎ ነገር ነው። ቤተሰብ የምሬን ነው የምላችሁኝ። እና ይህም ደግሞ ለእህቱ አዝኖ አይደለም፣ ለየሩስ አዝኖ አይደለም። ሲናገር እያንዳንዱን ነገር መረዳት ትችላላችሁ። እኔ እርምጃ ወስድበታለሁ ይባላል እንዴ? ማን ስለሆነ ነው እሱ እርምጃ ብሩኬ ላይ የሚወስደው? ምን አይነት እርምጃ ሊወስድ ነው? ድፍረትን ሳላደንቅ አላልፍም። ምክንያቱም የተናገርህበት አፍን ማለት ነው ምላስን ቆርጦ ነው የሚያኮርስ። ሀብ ቢሰማ ወንድም አለው። ገባ? ጋሻ መከት አለውኝ። እና ሲቀጥል ባላደረገው ነገር ላይ ራሱ እንደዚህ መንዛዛት መንዘላዘል እናንተ ራሱ ሄዶ ቢከሳችሁ በህግ ትጠይቃላችሁ። ይህን አስረግጬ ነው የምነግራችሁ። ሲቀጥል ብሩኬ የሰፈር ሰዎች ስለሆኑ ራስን ጠብቅ። ምክንያቱም መጀመሪያ ራስን መጠበቅ ይቀድማል። ገባችኋ ቤተሰብ? ሰው ሀይሚና ብሩኬ ፈታ በሉ። የዛሬው ደግሞ ኦሜጋድ ቤተሰብ ያበሬ ነው ብላችሁኝ። እኔማ ደግሜ ሁላ ላየው እችላለሁ ይህ ቪዲዮቸውን እና ሀይሚዬ ጀግና ነሽ የምር ማለት ነው። እና በጣም ነበር ፈንስ ያደረጉኝ የነበረው ስስቅ የነበረው ከሙሽዬ እኩል እና ሙሽዬ ራሱ ምንን ያደረገችው ትሆንና ለመጀመሪያ ጊዜ ሙሽዬ ፍራንክ ተደርጋለች። በጣም ደስ በሚል በሚያዝናና ማለት ነው እና በዚህ ስራችሁ እኔ ብዙ ጊዜ ሀይሚና ብሩኬ ቢተውኑል ነበረ፣ ግን አሁን ላይ በራሳቸው ቻናል ላይ ይተውኑ። ምክንያቱም ራሳቸውን ማሳደግ ትልቅ ደረጃ መድረስ የሚችሉ ቅመሞች ናቸው እና ሂዱበት፣ በቃ ሂዱበት ነው ልል የምችለው። ራሳችሁን ጠብቁ። በተለይ ደግሞ ያላችሁን ነገር የምታደርጓቸውን ነገር ሰዎች ሲመለከቱ ማለት ነው ከሩቅ እኮ አይመጣም ምቀኛ፣ ከራሳችሁ ከጎናችሁ ነው የሚመጣውኝና ቴክ ኬር ዩር ሴልፍ በማለት ቤተሰቦች ላይክ እና ሼር እያደርጋችሁ አበረታቱኝ። ባባይ